ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ እሁድ ነሐሴ 17 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን አሜሪካ በኢራን ላይ የምታስተላልፈውን ማዕቀብ የሚደግፍ የሚቀላቀል ወይንም አብሮ የሚያስፈጽም የትኛውም ሀገር እንደ ጠላት እንደሚቆጠር ኢራን አስታወቀች። በተጨማሪም አሜሪካ በነጠላ የምትጥለው ሁለተኛ ደረጃ ማዕቀብ በዓለም አቀፍ ሕግ ምንም አይነት መሰረት የሌለውና የሀገራትን ነጻ የንግድ ነጻነት የሚጥስ ነው ስትልም ኮንናለች። በዝርዝር እናጋራችኋለን። ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦር በሩሲያ የኢኮኖሚና የኃይል ማዕከላት ላይ የሚያደርሰውን የድሮን ጥቃት አጠናክሮ መቀጠሉም የኪየቭ መንግስት የፓንዶራ ሳጥኑን በራሱ እጅ ከፍቷል ሲሉ ከባድ ማስጠንቀቂያ አስተላለፉ። ዩክሬን የሩሲያን የኢኮኖሚ መሰረተ ልማቶች ኢላማ በማድረግ የጀመረችው ይህ አደገኛ አካሄድ ሞስኮ በበኩሏ በዩክሬን እጅግ ተጋላጭና ወሳኝ በሆኑ የኢኮኖሚ ዘርፎች ላይ አጥፊ አጸፋዊ እርምጃዎችን እንድትወስድ መንገድ የሚከፍት አጋጣሚ ነው ብለውታል። በዝርዝር የምትሰሙት መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከዋሽንግተን ጋር ትክክለኛውን ስምምነት ለማድረግ ገና ዝግጁ አይደለችም ሲሉ መናገራቸውን ተከትሎም የኢራን ጦር በበኩሉ አጥፊ ምላሽ እንደሚሰጥ አስጠነቀቀ። በሌላ በኩል የኢራኑ ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊው ሞሴህ ረዛኢ ሀገራቸው በአሜሪካ የተጣለባትን የኢኮኖሚ ጫና እንደምትመክትና አሜሪካ ግዴታዎቿን እስካልተወጣች ድረስ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቀጥል አረጋግጠዋል። በዝርዝር የምናደርሳችሁ ይሆናል። እስራኤል በሰሜናዊ ሶሪያ በሚገኘው የጦር ካምፕ ላይ የፈጸመችው ድብደባ ቱርክን ለምርጫ ፍጆታ የሚሆን ግጭት ውስጥ ለመሳብና ለማጥመድ የተደረገ ሙከራ ነው ተባለ። ይህንን ጉዳይ በተመለከተም ከእስራኤል ባለስልጣናት ዘንድ ጠንከር ያለ መግለጫ ተሰጥቶበታል። ሙሉ መረጃውን እናጋራችኋለን። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዓለም አቀፍ የዜና ዘገባዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። በዘንድሮው በትምህርት ዘመን አበራታች የውጤት መሻሻል ሲመዘገብ 88 ትምህርት ቤቶች ተማሪዎቻቸውን 100% አሳልፈዋል ተባለም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና ውጤትን አስመልክተው ትላንት ምሽት መግለጫ ሰጥተዋል። ሚኒስትሩ በመግለጫቸው ተፈታኝ ተማሪዎቻቸውን ሙሉ በሙሉ ያሳለፉ ትምህርት ቤቶች ቁጥር ከባለፈው ዓመት ጋር ሲነጻጸር ተስፋ ሰጪ እድገት አሳይቷል ብለው ባለፈው ዓመት ተማሪዎቻቸውን 100% ማሳለፍ የቻሉ ትምህርት ቤቶች 62 የነበሩ ሲሆን በዘንድሮ ዓመት ይህ ቁጥር ወደ 88 ከፍ ማለቱን ተናግረዋል። ከነዚህ ስኬታማ ትምህርት ቤቶች መካከልም 37ቱ በኦሮሚያ ክልል፣ 24ቱ ደግሞ በአዲስ አበባ ከተማ አስተዳደርና 8ቱ በአማራ ክልል እንደሚገኙ በመግለጫቸው ጠቅሰዋል። በተመሳሳይ በትግራይ ክልል 4፣ በደቡብ ኢትዮጵያ ክልል 4፣ በሰሜን ኢትዮጵያ ክልል
3 እንዲሁም በሲዳማ ክልል 2 ትምህርት ቤቶች ተማሪዎቻቸውን ሙሉ በሙሉ አሳልፈዋል ተብሏል። በተጨማሪም በአፋር፣ በድሬዳዋ፣ በሐረሪ፣ በሶማሌና በደቡብ ምዕራብ ኢትዮጵያ በእያንዳንዱ ክልል አንዳንድ ትምህርት ቤቶች ተማሪዎቻቸውን 100% ማሳለፋቸው ተነግሯል። የተመዘገበውን የውጤት ማሻሻያ ይበልጥ የሚያጎላው ሌላኛው ማሳያ ደግሞ ምንም ተማሪ ያላሳለፉ ትምህርት ቤቶች ቁጥር በከፍተኛ ሁኔታ መቀነሱ ነው ያሉት ፕሮፌሰሩ በዚህ በዘንድሮ ዓመት አንድም ተማሪ ያላሳለፉ ትምህርት ቤቶች ቁጥር 565 ብቻ ሲሆኑ ይህ አሃዝ አምና ከተመዘገበው ጋር ሲነጻጸር ደግሞ በግማሽ ያክል የቀነሰ መሆኑ ተገልጿል። በሌላ በኩል የዘንድሮ የ12ኛ ክፍል ፈተና ከወሰዱት 550,210 ተማሪዎች መካከል 70,544 ተማሪዎች ውጤት እንዳመጡ የገለጹት ፕሮፌሰር ብርሃኑ ቀሪዎቹ 479,666 ተማሪዎች ደግሞ ውጤት አላመጡም ብለዋል። ካለፉት ተማሪዎች መካከልም በተፈጥሮ ሳይንስ 16.5 በመቶ ሲሆኑ በማህበራዊ ሳይንስ ደግሞ 8.33 በመቶ መሆናቸውን አመላክተዋል። ኢራን ከአሜሪካ ማዕቀብ ጋር የተባበሩ ሀገራትን እንደ ጠላት እንደምትቆጥር አስጠነቀቀች። አሜሪካ በኢራን ላይ የምታስተላልፈውን ማዕቀብ የሚደግፍ የሚቀላቀል ወይንም አብሮ የሚያስፈጽም የትኛውም ሀገር እንደ ጠላት እንደሚቆጠር የኢራን የውጭ ጉዳይ ሚኒስትር ጥብቅ ማስጠንቀቂያ አውጥቷል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት ጋዜጣዊ መግለጫ አሜሪካ በሌሎች ሀገራት ላይ የምታሳድረው የፖለቲካና የኢኮኖሚ ተጽዕኖ ተቀባይነት የለውም ብለዋል። ቃል አቀባዩ አክለውም አሜሪካ በነጠላ የምትጥለው ሁለተኛ ደረጃ ማዕቀብም በዓለም አቀፍ ሕግ ዘንድ ምንም አይነት ሕጋዊ መሰረት የሌለውና የሀገራትን ነጻ የንግድ ነጻነት የሚጠስ ነው ሲሉም ኮንነውታል። በዚህም ኢራን የማዕቀቡ አካል ሀገራት ላይ ተመጣጣኝ የዲፕሎማሲና የኢኮኖሚ እርምጃ እንደምትወስድም አሳስበዋል። ይህ የቴህራን ጠንካራ ምላሽ የተሰጠው ደግሞ ዋሽንግተን ከኢራን ጋር የንግድ የኃይልና የኢኮኖሚ ትስስር ያላቸውን ሶስተኛ ወገኖችና ዓለም አቀፍ ኩባንያዎች ኢላማ ያደረገ አዲስና የጠበቀ የማዕቀብ እቅድ ማውጣቷን ተከትሎ ነው። የአሜሪካ አዲስ የኢኮኖሚ ማዕቀብ ዝግጅት በተለይም ከኢራን ጋር ከፍተኛ የነዳጅና የንግድ ግንኙነት ባላቸው እንደ ቻይና፣ ህንድና ጥቂት የኤሽያ ሀገራት ዘንድ ከፍተኛ ስጋትንም ፈጥሯል ተብሏል። በርካታ ሀገራት ደግሞ በአሜሪካ የፋይናንስ ስርዓት መገለልና ከኢራን ጋር ያላቸውን ጠቃሚ የንግድ መስመር ማጣት መካከል በመወጠር ዲፕሎማሲያዊ ውጥረት ውስጥ መግባታቸው ተነግሯል። ፕሬዝዳንት ቭላዲሚር ፑቲን ዩክሬን በኢኮኖሚ ተቋማት ላይ ጥቃት በማድረስ የፓንዶራ ሳጥኑን ከፍታለች ሲሉ አስጠነቀቁም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦር በሩሲያ የኢኮኖሚና የኃይል ማዕከላት ላይ የሚያደርሰውን የድሮን ጥቃት አጠናክሮ መቀጠሉን ተከትሎ የኪየቭ መንግስት የፓንዶራ ሳጥኑን በራሱ እጅ ከፍቷል ሲሉ የጠነከረ ማስጠንቀቂያ አስተላልፈዋል። እንደ ፕሬዝዳንቱ መግለጫ ከሆነ ዩክሬን የሩሲያን የኢኮኖሚ መሰረተ ልማቶች ኢላማ በማድረግ የጀመረችው ይህ አደገኛ አካሄድ ሞስኮ በበኩሏ በዩክሬን እጅግ ተጋላጭና ወሳኝ በሆኑ የኢኮኖሚ ዘርፎች ላይ አጥፊ አጸፋዊ እርምጃዎችን እንድትወስድ መንገድ የሚከፍት ነው ብለዋል። በቅርብ ሳምንታት ውስጥም የዩክሬን ጦር ድንበር ተሻጋሪ የድሮን ጥቃቶችን በመጠቀም በሩሲያ የነዳጅ ማጣሪያዎች፣ የነዳጅ መጋዘኖች፣ የትራንስፖርት መስመሮችና የንግድ አውታሮች ላይ ከፍተኛ ውድመት ማድረሱን ቀጥሏል። የኪየቭ ባለስልጣናት ታዲያ እነዚህ ጥቃቶች የሞስኮን የጦርነት ፋይናንስና የሎጂስቲክስ አቅም ለማዳከም ያለመ ህጋዊ ወታደራዊ ኢላማ ናቸው ሲሉ ይሞግታሉ። ሆኖም ደግሞ ይህ የጥቃት ስልት መቀየሩን እንደ አዲስ ውጥረት የቆጠሩት ፑቲን ድርጊቱ ለሁለቱም ወገኖች የከፋ ውጤት የሚያስከትል አደገኛ ምዕራፍ መክፈቱን አጽንኦት ሰጥተውበታል። በመጨረሻም ሩሲያ ከዩክሬን ጋር ለሚደረገው ማንኛውም የሰላም ድርድር በሯ ክፍት እንደሆነ የጠቆሙት ፕሬዝዳንቱ ሆኖም ግን ማንኛውም ውይይት ፍሬ ሊያፈራ የሚችለው በምድር ላይ ባለው እውነተኛ ወታደራዊና ፖለቲካዊ ሁኔታ ላይ ከተመሰረተ ብቻ እንደሆነ ገልጸዋል።
የኢራኑ አዲሱ ተሿሚ ሀገራቸው በአሜሪካ የተጣለባትን የኢኮኖሚ ጦርነት እንደምትመክትና የሆርሙዝ ወሽመጥ የነዳጅ ፍሰት እንደሚዘጋ ገለጹ። የኢራኑ ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ ሞሴን ረዛኢ ሀገራቸው በአሜሪካ የተጣለባትን የኢኮኖሚ ጫና እንደምትመክትና አሜሪካም ግዴታዎቿን እስካልተወጣች ድረስ የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥል አስጠንቅቀዋል። ጸሐፊው ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ አሜሪካና እስራኤል በወታደራዊ እርምጃቸው ተስፋ በመቁረጣቸው ምክንያት አሁን ትኩረታቸውን በኢኮኖሚ ማዕቀብና እገዳ ላይ አድርገዋል ብለዋል። ኢራን ባለፉት ዓመታትም ማዕቀቦችን አልፋ ነዳጅ መሸጥ ልምድ እንዳበራከተች የጠቆሙት ረዛኢም ይህንን የኢኮኖሚ ጦርነት ለማሸነፍም ህዝቡና ወጣቱ በኢኮኖሚው ዘርፍ ንቁ ተሳትፎ ማድረግ እንዳለበት ጥሪ አቅርበዋል። በሌላ በኩል አሜሪካ በስልታዊ የሆርሙዝ ወሽመጥ ላይ ሙሉ ቁጥጥር እንዳላትና የመርከቦች እንቅስቃሴ መቀጠሉን ብትገልጽም ረዛኢ ግን መረጃውን አስተባብለውታል። የፋርስ ባህረ ሰላጤ ከ50 በመቶ በላይ የባህር ዳርቻ የኢራን በመሆኑም መስመሩን የመቆጣጠር መብቱ የሀገራቸው እንደሆነ የተናገሩት ጸሐፊው አሜሪካ የያዘችውን ማዕቀብ ካላነሳችና የተያዘውን የኢራን ሀብት ካለቀቀች ነዳጅ መርከቦች ማለፍ አይችሉም ሲሉም አሳስበዋል። እስራኤል በሰሜናዊ ሶሪያ በሚገኘው የጦር ካምፕ ላይ የፈጸመችው ድብደባ ቱርክን ለምርጫ ፍጆታ የሚሆነ ግጭት ውስጥ ለማስገባት ወይንም ለማጥመድ የተደረገ ሙከራ ነው ተባለ። የአሜሪካ የሶሪያና የኢራቅ ልዩ መልእክተኛ እንዲሁም በቱርክ አምባሳደር የሆኑት ቶም ባራክ እስራኤል በሰሜናዊ ሶሪያ በሚገኘው የአቡ አልዱሁር የጦር ካምፕ ላይ የፈጸመችው የአየር ድብደባ ቱርክን ለምርጫ ፍጆታ የሚሆን ግጭት ውስጥ ጉትታ ለማስገባት የተደረገ ሙከራ ሊሆን እንደሚችል ገልጸዋል። ባራክ በሰጡት ቃለ መጠይቅ እንደተናገሩት በጥቅምት ወር በሚካሄደው የእስራኤል ምርጫ ወቅት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ድጋፍ ለማግኘት ሲሉ ቱርክን ወደ ወታደራዊ ግጭት ለመሳብ አስበው የተፈጸመ ጥቃት ሊሆን ይችላል የሚለው የመጀመሪያው ግምት ነው ብለዋል። በሌላ በኩል ጥቃቱ በእስራኤል የመከላከያ ሰራዊት በሞሳድና በጠቅላይ ሚኒስትሩ ቢሮ መካከል በነበረው የውስጥ የመረጃ ልውውጥ ክፍተት ምክንያት በስህተት ተፈጽሞ ሊሆን እንደሚችልም ጠቁመዋል። በሌላ በኩል እስራኤል ቱርክ ወታደሮቿን ወደዚያ ወታደራዊ ኤርፖርት ልታስገባ ነው የሚል የስለላ መረጃ ለዋሽንግተን አቅርባ የነበረ ቢሆንም የአሜሪካ የስለላ ተቋማት ግን ይህ መረጃ እውነት አለመሆኑን ማረጋገጣቸውን ባራክ ገልጸዋል። እስራኤል የጦር ጄቶቿንም ያለ ቅድመ ማስጠንቀቂያ ወደ ቱርክ ድንበር አቅራቢያ በመላኳ ሁለቱ ሀገራት ወደ ቀጥታ ወታደራዊ ግጭት ደርሰው እንደነበር ተጠቁሟል። ይህ በእንዲህ እንዳለ የእስራኤል ባለስልጣናት በበኩላቸው የቶም ባራክን አስተያየት በመቃወም ጥቃቱ የተፈጸመው የእስራኤልን ደህንነት ለመጠበቅና የቱርክን ወታደራዊ ግስጋሴ ለመግታት መሆኑን ተናግረዋል። ፕሬዚዳንት ትራምፕ ቴህራን ለትክክለኛው ስምምነት አልተዘጋጀችም ሲሉ የእስራኤል ጦር በበኩሉ አጥፊ ምላሽ እንደሚሰጥ አስጠነቀቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከዋሽንግተን ጋር ትክክለኛውን ስምምነት ለማድረግ ገና ዝግጁ አይደለችም ሲሉ ተናግረዋል። ፕሬዚዳንቱ አክለውም አሜሪካ በቴህራን ላይ የምታደርገውን የኢኮኖሚ ጫና ለመጨመር ታሪካዊና ጠንካራ የተባሉ አዳዲስ ማዕቀቦችን ይፋ ለማድረግ እየተዘጋጀች ባለችበት በዚህ ወቅት ኢራን ስምምነት ማድረግ እንደማትፈልግ ቢታወቅም አሁንም ግን ለትክክለኛ ውል ዝግጁ አይደለችም ብለዋል። በመሆኑም የአሜሪካ የጦር አማራጮች እንዳልተገደቡና አሜሪካን በሆርሙዝ ወሽመጥ አካባቢ ሙሉ ቁጥጥር እንዳላት ገልጸዋል። በሌላ በኩል የአሜሪካን አስተያየትና ማዕቀብ አበክረው የተቃወሙት የኢራኑ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አሊ አብዱላሂ በበኩላቸው ማንኛውም አዲስ የአሜሪካ ዛቻ በየብስ፣ በባህር፣ በአየርና በሳይበር በኩል አጥፊ ምላሽ እንደሚገጥሙ አስጠንቅቀዋል። ይህ በእንዲህ እንዳለ በሁለቱ ሀገራት መካከል የተባባሰ የመጣው የቃላት ጦርነትና የወታደራዊ ዝግጅት ዛቻ በመካከለኛው ምስራቅ የቀጠናው ደህንነትና በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ስጋትና ስፋት ያለው ውጥረትን ፈጥሯል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ጀርመን ለዩክሬን የቀድሞ ወታደሮች መልሶ ማቋቋሚያ የሚሆን ተጨማሪ 3 ሚሊዮን ዩሮ ድጋፍ ማድረጓን አስታወቀች። የጀርመን መንግስት በሩሲያ ዩክሬን ጦርነት ምክንያት አካላዊና ስነ ልቦናዊ ጉዳት የደረሰባቸውን የዩክሬን የቀድሞ የጦር አባላት ለመደገፍ የሚያስችል ተጨማሪ 3 ሚሊዮን ዩሮ መድቦ መስጠቱን ይፋ አድርጓል። ይህ አዲስ የተመደበው የገንዘብ ድጋፍ ደግሞ በጦርነቱ ከፍተኛ የአካል ጉዳት ለደረሰባቸው ወታደሮች የሰው ሰራሽ አካላት አቅርቦትና የፊዚዮቴራፒ ሕክምና ለመስጠት ከግንባር ከተመለሱ በኋላ የሚገጥማቸውን የአእምሮና የስነ ልቦና ጫና ለማከም እንዲሁም አዳዲስ የሙያ ክህሎቶችን በመሰልጠን ወደ መደበኛ የስራና የማህበረሰብ ህይወት መልሶ ለመቀላቀል የሚውል ነው ተብሏል። የጀርመን ባለስልጣናት አክለውም ድጋፉ ሀገሪቱ ለዩክሬን የምታደርገው አጠቃላይ የሰብአዊና ማህበረሰባዊ እገዛ አካል መሆኑን ገልጸው ለሀገራቸው መስዋዕትነት የከፈሉ ዜጎችን ህይወት መንከባከብ ወሳኝ ተግባር መሆኑን አንስተዋል። የዩክሬን የቀድሞ ወታደሮች ጉዳይ ሚኒስትር በበኩሉ የተደረገውን ድጋፍ በደስታ የተቀበለ ሲሆን ቁጥራቸው እየጨመረ የመጣውን የቀድሞ ወታደሮች ፍላጎት ለማሟላትም የዓለም አቀፍ ማህበረሰብ ድጋፍ ወሳኝ መሆኑን አሳስቧል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ ያዝናቸው ዓለም አቀፍ የዜና ዘገባዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዓለም አቀፍ የዜና ዘገባዎችን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928 74 4913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።